የሚለውን በፍቅር እናወራለን። በቃ ሌላ ምንም ታሪክ የለውም። የሚከብድ ነገር አይደለም ነው። ረያን ባይዘዌ የዚህ ገስት ላይ ያሉ ወንድሞች እንግዲህ አንድ ቦታ ለክርስቲያን ነው የሚለቀቀውና ያሉ ወንድሞች ድንገት ከወረዱ ሌሎች ወንድሞች አሉ ማለት በንጽጽሩ የምናውቃቸው ልክ እንደ ረያን ኦልቤን ምናምን እና እነሱ እዛ ሪኩዌስት ላይ ያለን ሰው ነው ማስገባ። ምክንያቱም አላውቀውም እኔ ማን ይውረድ ማን ይቆይ ምናምን አላውቀውም። እና አሁን ረያን አንተን ካስቀመጥኩ አንድ ሰው ክርስቲያንን አሽኮኮ ማድረግ አለበት ማለት ነው። እዚህ ጋር ሽኮኮ ማድረግ ወይ መጠጋት አለበት ማለት ነው። ረያንን አስገባው በእኔ ቦታ ተው አብሽር ወንድሜ። እንትን አድርጉ ሼር አድርጉት ላይ ግን ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ እንግዲህ ባዶ እንዳታስቀሩት ላይ ገስት ሰው ይቀመጥ እንጂ እና ወይ እኔ እወርዳለሁ ከዚህ በኋላ በእኔ ቦታ ታስገባላችሁ ኢንሻላህ። ለማንኛውም ፒክ የሚገቡ የሉም እንደ ክርስቲያኖች ምናምን ታች እያየው አይደለም፣ ገስት ሪኩዌስት ላይ እያየው አይደለም። ካላችሁ ሪኩዌስት ላኩ። አይ ፕሮሞት አድርጉ። ፈርተዋል መሰለኝ። እስቲ የፈሩ ይመስለኛል። እንደዚህ ምናምን ካልከማ መታፋጠጣቸው ስለሚመስላቸው ምንም እንትን አይሉም። አይደለም አብሽሩ፣ አታክ ልታረጉ ነው በላችሁ። እንግዲህ አታክ ታደርጋላችሁ፣ ግቡ። ለምን ክርስቲያን መሰላችሁን ነው? ለምን እንዳልሰለማችሁ በቃ ሪዘናችሁን ነው የምትናገሩት፣ ምክንያታችሁን ትናገራላችሁ። ከዛ ሚስኮንሴፕሽን ካለ ምናምን ልናብራራላችሁ እንችላለንና ከዛ ስታንዳርዱ ምናምን ይሄ ጭቅጭቅ ምናምን ያዝልቀቅ ምናምን አይደለም፣ ጭመቀው ያዘው ምናምን አይደለምና ጀስት ሐሳባችሁን ነው የሰው እምነት ላይ ነው የምታወሩትና ሐሳባችሁን ለመግለጽ ነው የምትገቡት። ሶ ቢ ሪላክስ ሆናችሁ ነው የምትመጡት ማለት ነው። ግቡ። ትክክል። ጦርጳ ቁርአን ላይ ጥያቄ አለኝ እያልክ ነው። ኢንሻአላህ ክርስቲያኖች ከሌሉ ሪኩዌስት ላይ ትገባና ጥያቄን ታቀርባለህ ማለት ነው። ሙስሊሞች ያው የምናደርገው ምንድነው? ክርስቲያኖች ከሌሉ ሪኩዌስት ትልኩና ንጽጽራዊ ጥያቄዎቻችሁን እንድታቀርቡ ይደረጋል። ክርስቲያኖች ከሌሉ ሊዱ የጠየቅሽው ጥያቄ ነበረ። ሌላ ሃይማኖትስ ከክርስትና ውጭ ብለሻል። እንግዲህ ሃይማኖት የሚል ተቋም ያላቸው ከክርስትና ውጭ አካላቶች ካሉም መጠው ሪዝናቸውን ማቅረብ ይችላሉ። ዛሬ ግን ሃይማኖት ለሌላቸው ሰዎች ወይም ደግሞ ለኤቲስቶች ክፍት አይደለም የዛሬው መድረክ። ስለዚህ ኤቲስቶች ሪዝናቸውን አትጠየቁም ነው ባጭሩ። ሊዱ ክርስቲያን አይደለሽም መሰለኝ፣ ሙስሊምም እንዳልሆንሽ ነው የማውቀው። ለአንቺ ልፍቀድልሽ። ምንድነው ጥያቄውን እንደመልስ ነው? እንዴት ናችሁ ግን መጀመሪያ? ወይ ጉድ! አልሐምዱሊላህ ሰላም ነው። ወይ ጉድ! እኛ እንዴ እዚህ ጋር ያለ ተረጋጊ። እሺ ለምን ሙስሊማኖችም ለሚለው ሀዲስ አልቀበልም። ለዛ ነው ሙስሊም ያልሆንኩት። ፒኬ ክርስቲያን ለምን አልሆንሽም ደግሞ? እኔ አሁን አጠር መጠን ያለ መልስ ነው ማለት ነው። ክርስቲያን ለምን አልሆንሽም የሚል ጥያቄ የለውም። እሺ እና ጥያቄው ምንድነው? ክርስቲያን ለምን ሆንሽ ነው ጥያቄው። ለምንስ ክርስቲያን ሆንሽ ነው። ስለዚህ እሱን ታይና ሀዲስን አልቀበልም ስትይ ቁርአንን ትቀበያለሽ ነው? አይ ቁርአን ማለት ይሻላል። ቁርአንን ሳነብ ብዙም እንከን አላገኘሁበትም፣ ግን ሀዲስ ትንሽ ከባድ፣ እሱን መቀበል አቅቶኛል። ይሻላል ሳይሆን ቁርአን ትንሽ ይሻላል ሳይሆን የሆነ ነገር ተቀብለሽ ነው የሆነ ነገር ኢግኖር ያደረግሽው፣ ወይስ ሁሉንም ሳትቀበይ ግን ደግሞ በይበልጥ ሀዲስን አልቀበልም ነው? ሀዲስን አልቀበልም ግን ያው በቃ ምክንያትሽ ምንድን ነው? አንድ ምክንያት እስኪ ካለሽ የአላህ ቃል ነው ብዬ ስለማላስብ ላይ ሰዎች የጻፉት ነው ብዬ ስለማስብ ነው ማልቀበለው። ቁርአንን ሰው አይደለም እንደ የጻፈው ማለት ይሄ የአላህ ቃል አይደለም። በቃ እሺ ከቁርአን ከመጣ ከብዙ ዓመት በኋላ ምናምን የተጻፈውና ስህተት ሊኖረው ይችላል። ታማኒነቱ ምናምን በቃ
ያጠራጥራል እና ለዛ አልቀበልም። ልክ በቃ እንዲህ አሁን ክርስቲያኖች ጋር ስትሄድ ገድል ድርሰም ምናምን እንደማልቀበለው ሐዲስ አልቀበልም። ለዛ ነው ፒኬ። ጥሩ እሺ። በመጀመሪያ ደረጃ ቁርአንን የምትቀበይ ከሆነ ቁርአን ራሱ ሐዲስን እንድትቀበይ ያስገድድሻል ማለት ነው። አንድ ሰው ቁርአንን እየተቀበለ ሐዲስን አልቀበልም ማለት አይችልም። ያ ማለት በአጭሩ ቁርአንን አልቀበልም እያለ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ነው መጽሐፍንና ጥበብን ለነቢያችን ሰለላሁ ዐለይሂ ወሰለም የሰጠ አንደኛ። ሁለተኛ ደግሞ ወማ የንጢቁ ዐኒል ሐዋ ኢን ሁወ ኢላ ወሕዩን ዩሓ፣ የሚወረድ ራእይ እንጂ ሌላ አይደለም ብሎ ኮንፊርም ያደረገ ማለት ነው። ሐዲስ ቆይቶ ነው የተጻፈው ምናምን ብለሻል። ቆይቶ የተጻፈ ሳይሆን ቆይቶ የተሰበሰበ ነው ሐዲስ በጽሁፍና በቃል ደረጃ የነበሩትን ቆይቶ የተሰበሰቡ ናቸው እንጂ ፈርስት ሂጅራ ሴንቸሪ ላይ የተጻፉ ሐዲሶች አሉ በመጻፍ ደረጃ ማለት ነው። ልክ ቁርአን ፈርስት ሂጅራ ሴንቸሪ የመጀመሪያው ሴንቸሪ ላይ እንደተጻፈው ሁሉ ማለት ነው። ቁርአን የመጣበት ራሱን የቻለ ሰነድ አለው ወይም ኢስናድ በኢስላም። ሐዲስም የመጣበት ሰነድ አለው። ሌላው ሐዲስ የአላህ ቃል አይደለም ነው ሳይሆን ሐዲስ አልቁድስ የሚባል አለ። ሐዲስ አልቁድስ ማለት የአላህ ሱብሓነሁ ወተዓላ ንግግር፣ የአላህ ሱብሓነሁ ወተዓላ ቃል ነው። ግን ያ ከቁርአን ምንድን ነው የሚለየው ከተባለ ቁርአን በጅብሪል አማካኝነት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ የአላህ ቃል ነው። ቁርአን በማን በጅብሪል አማካኝነት። ሐዲስ አልቁድስ ግን የአላህ ንግግር ሆኖ በጅብሪል አማካኝነት ላይወርድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩም ደግሞ አላህ እንዲህ አለ ብለው የሚተርኩት ማለት ነው። ቁርአን አላህ እንዲህ አለ ምናምን የለውም። ላይክ እኔ አሁን እያወራው ነው፣ የኔ ንግግር ሙሉ ለሙሉ ሪከርዱ ነው እየሰማችሁት ነው፣ ወይም ደግሞ ላይቭ እየሰማችሁት ነው። የኔ ንግግር ላይቭ እየሰማ ቁርአን እንደዛ ነው። ለዛ ነው ቁል ሲል በል ሲል ነቢያችን ሰለላሁ ዐለይሂ ወሰለም በል የሚለውን እንደ ትእዛዝ ብቻ ትተው ከዛ በኋላ ያለውን ነገር አይደለም የሚናገሩት። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው ሲል ቁል የሚለውን ወይም በል የሚለውን ትተው እርሱ አላህ አንድ ነው አይሉም። ልክ እንደዚሁ አሁን እንደማወራው ማለት ነው። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አስተላላፊ ናቸው ማለት ነው። የሚገርመው ቁርአንን የሚሰማው በሙሉ መልእክቱን ይቀበላል። ሁሉም ደግሞ በቀራው ሰዓት መልእክቱን ያስተላልፋል። እኛም ስንቀራ በል እርሱ አላህ አንድ ነው እያለ ነው የምንቀራ። ሁሉም ሰው በቁርአን ዙሪያ ላይ አስተላላፊ ነው። ሁሉም ሰው አፍ ላይ የአላህ ሱብሓነሁ ወተዓላ ቃል ነው የሚነበበው ማለት ነው። ያ ማለት አላህ እንዲህ አለ ምናምን እየተባለ ሳይሆን በል እርሱ አላህ አንድ ነው፣ ቃል በቃል ያንኑ ራሱ ይተላለፋል። መጀመሪያ ሐዲስ ምንድን ነው ቁርአን ምንድን ነው የሚለውን ነገር ማወቅ አሁን አንቺ ሰፊ ነገር ነው የሚያስፈልግሽ። ሁለተኛ ሐዲስን ብዙ ጊዜ ደኢፍ እና መውዱዕ የሆኑ ሐዲሶችን ትሰማላችሁ ምናምን፣ እዚህ በጣም የተለመደ ነው። በዛ ምክንያት ነው በጣም ብዙ ሰው ሐዲስን ሪጀክት የሚያደርገው እንዲሁ ዝም ብሎ የማይቀበለው ማለት ነው ሳያጣራ ምናምን። እና የሐዲስ መስፈርቶች አሉ በነገራችን ላይ ማለት ነው። ሊዲዮ አንድ ነገር ልንገርሽ፣ ኢትዮጵያ ውስጥ ካለሽ ሪያዱ ሷሊሂን የሚል 2 ቅጽ ያለው ቅጽ 1 እና ቅጽ 2 1800 ምናምን ሐዲሶችን የያዘ የሐዲስ መጽሐፍ አለ በአማርኛ ትርጉም። ኢትዮጵያ ውስጥ ካልሆንሽ ደግሞ ሳሂህ ቡኻሪ ላይ ግቢና እንደዚሁ ሐዲሶችን ዝም ብለሽ አንብቢ። ማለት የሚያወሩት ወሬ አሁን ለምሳሌ ከ7000 ንግግሮች ውስጥ 2 ንግግሮች ኔጌቲቭ የሚመስሉ ያውም የተገለጸውበትን መንገድ ባለመረዳት ስለተናገሩ ብቻ 7000ን ውድቅ ማድረግ ራሱ ኖርማሊ ሎጂካል አይደለም። ከ7000 ንግግሮች ውስጥ 2 ንግግሮችን ስትሰሚ ጥሩ መስሎ አልተሰሙሽም፣ ማብራሪያውን እንኳን ኢቭን ሳትሰሚ ምናምን ማለት ነው። 7000ም ትክክል አይደለም ወይም ደግሞ አልቀበለውም ማለት ይሄ ራሱን ችሎ ይሄ ምንድነው ሎጂካል፣ ኢቭን በሎጂክ እንኳን ብታስቢ ሎጂካል አይሆንም። በ2% በማይሞላ ወይም ደግሞ 0.2% እንኳን በማይሞላ አይነት ባሉት ነገራቶች ያንን ሁሉ ነገር 100% ሙሉ በሙሉ መጣል ማለት ነው። ሐዲስ ትንሽ በጣም ብዙ ነው። ሐዲስ በጣም ብዙ ማለት ነው። እኔ እንጃ እኔ ሰው ሙሉ ሐዲስን የቀራ ሰው አለ ብዬ እኔ ፐርሰናል አላምንም። እንደዛ ብዬ አላምንም። በጣም ብዙ ነው ሐዲስ ያለው ማለት ነው። ከዛ ውስጥ ግን አሁን አንቺ ኔጌቲቭ ሆኖ የተሰማሽ ስንት ነው ብለሽ 50 እንኳን ቆጥረሽ 50 አትሞይም። ስንት ሺህ የሚቆጠሩ ሐዲሶች ተቀምጠው 50 እንኳን የሚሞላ ነገር አታገኝ። ፈቱ ነገሮች አሉ።
ለምሳሌ በጀማ የተቀመጡ ሰዎች ላይ ነቢያችን የሆነ ነገር ከተናገሩ ያንን ንግግር ግማሹን ፓርት አንደኛው ሰው ሊዘግበው ይችላል። ቀሪውን ግማሽ ፓርት ሌላ ሰው ሊዘግበው ይችላል። ሌላኛው ሙሉ የሆነውን ፓርት ደግሞ ሌላው ሰው ሊዘግበው ይችላል። የሆነ ሀዲስ ጫፉን ተይዞም አይካሄድም። ብዙ ጊዜ ሀዲሶች ላይ ኤቢሲዲ ተብለው ይቀመጣሉ። በተለያዩ መንገድ የሚመጡ ዘገባዎችና እየተሟሉ የሚመጡ ማለት ነው። ሙተዋቲር የሚባል ነገር አለ፣ በጀማዓ የተላለፉ ሀዲሶች ማለት ነው። በጣም ብዙ ነገሮች አሉና ሀዲስን በተማሪ ደስ ይለኛል። ሀዲስ እውነት ለመሆኑ ግን የሆነ ፕሮግራም መቃኒዝና ወይ ትመሰጭበታለሽ ማለት ነው። ቁርአን የአላህ ቃል ለመሆኑ ሰማያትና ምድርን የፈጠረው የሰው ልጆችን የፈጠረው አምላክ የእሱ ንግግር የእሱ ቃል ለመሆኑ መፍጠሩን የምናረጋግጥባቸው መንገዶች ብዬ ባለፈው የተወሰነ ፓርት አሳይችሽ ከዛ በኋላ ተቋርጦብሽ ወይ ስልክሽ ወድቆ ምናምን ነገር ነበረ። የሆነ ቀን እንቀጥላለን ኢንሻላህ። ወይም ደግሞ ዩቲዩብ ላይ ፎሎ ሰብስክራይብ አድርጊኝና በየፓርታው ማንን ነው የምታመልኩት በሚል ርዕስ እያንዳንዱ ማስረጃዎች ይቀመጣል። አላህ አምላክ ለመሆኑ ይሄ እኔ ሰማያትና ምድርን ፈጠርኩ ምናምን ከሚሉት ነገራቶች ውጭ ማለት ነው የምናረጋግጥባቸውን እያንዳንዱን ፖይንቶች በፓርት ኢንሻላህ ወደፊት ይቀጥላል ማለት ነው። አንቺ ሰፋ ያለ ሀሳብ ነው ያነሳሽው። ኡስታዞች የሚጨምሩት ነገር ካለ ከዚህ ላይ ይጨምራሉ። እንዳልኩሽ ግን ሎጂካል ሆነሽ አስቢውና ኮንሰንትሬት አድርገሽ ተመስጠሽ ምናምን ሜዲቴት እያደረግሽ ከዛ እንዴት ነው ከ10 ሺህ በላይ ከሆኑ ሀዲሶች ውስጥ 50 የሚሆኑ ኔጌቲቭ ያለባቸው ሀዲሶችን አግኝቼ እነዛ 9950 ሀዲሶችን ለምንድን ነው የምጥላቸው? ምክንያታዊስ ነው ወይ የሚለውን ነገር አስቢው። ለምሳሌ አሁን ስለ ባይብል ብትጠይቂኝ በጣም ብዙ ደስ የሚለኝ የምቀበለው ብዙ ትክክል የሆነ የሰው ልጆችን ሊያንጽ ይችላል ብዬ የማስበው በጣም ብዙ እንትኖች አሉ፣ ትምህርቶች አሉት ባይብል ማለት ነው። በጣም ብዙ ትምህርቶች አሉት። ከታሪካዊ ዳራው አንጻር ደግሞ የምቀበላቸዋሉ። ላይክ እናትና አባቱን የሚሰድብ ተወግሮ ይገደል ምናምን የሚል አሁን ለእኔ ኔጌቲቭ ነገሮች አይደሉም። እነዛ ባይብል ላይ ያሉት በጊዜው የሚያስፈልጉ ነገሮች ነበሩ ብዬ ስለማምን ማለት ነውና ከዛ አንጻር ሎጂካል ሆነሽ ማንኛውንም ነገር ለማየት ሞክሪ ነው። ወሬ አበዛው በጣም። ኡስታዞች የሆነ ሀሳብ ስጡና ከዛ ወደ ሌላ ሰው ኢንሻአላህ እንቀጥላለን። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኡስታዝ አቡ ሙአዊያ ከታች እያየሁ ነው። አንድ ቦታ ክፍት አለ፣ ሪኩዌስት ላክ። እኔ ጎትቼ ከማስገባ ሪኩዌስት ብትልክ ደስ ይለኛል። እና ሊዱ አሁን የተናገርኩት ነገር ትንሽ ሴንስ አረገች። ችግር የለም ክፍት ቦታ እኮ አለ። ሁልቢ ዩቲዩብ ቻናል ንገረኝ። ባዮ ላይ አለና ማን ነው የምታመልኩት የሚለውን አይተሽዋል ገብተሽ? እዚሁ አለ ምንድነው በቃ እሱ ገብተሽ 10 ደቂቃ ምናምን ነው። በጣም አሪፍ ነገር ነው ብዬ አስባለሁ። ትወጂዋለሽ። እሱን ገብተሽ ስሚውና ይቺ ሴት ማነች የሚለውንም ሁለቱን ስሚው። ማን ነው የምታመልኩት የሚለው ፓርት በፓርት ኢንሻአላህ ይቀጥላል። ለአሁኑ ዝም ብሎ መግቢያ ብቻ ነው፣ ግን በጣም አሪፍ ነገር ነው። አሁኑ ሰምተሽ ብትመለሽ ብሎ ደስ ይለኛል። በቃ ሰምቼ ልምጣ። እኔ ራሱ ጓጓው። ማጓጓት ግድ ነው። ሰምተሽ ሳይ ጎሽ በሄድ ኡስታዝ ትንሽ አንድ ነገር ልበል በል ምን አንድ ነገር ብቻ በቃ ከወጣች ችግር የለውም ተዋት። በቃ ትሄድና አላህ ሂዳያን ይስጣት። መርሃባ። እሺ እያየውሽ ነው። ሂጂ ሰምተሽ ነኝ የተባለሽ እንደገና ጆይን ትላለች እንዴ? ለማንኛውም አንድ ክርስቲያን ወገናችን ገብቷል። ሰሎሞን ሰላም ነው? አለን አልሐምዱሊላህ፣ ሁሉ ሰላም ማሻአላህ፣ ሁሉ ሰላም ነው። በሳቅ ነው የጀመርከው። ምንድነው የሚባለው? ቀንሆን በፈገግታ እንዲህ ሲጀምሩ የሚል አድቨርት ነበር ድሮ። ለማንኛውም ርዕሱን ላብራራለህና ወደ ሀሳብ ትገባለህ ማለት ነው።
ለምን አልሰለምክም ይላል። እዚህ ጋር ጥያቄ አይደለም የምንጠይቀው፣ ያልሰለምክበትን ሪዝን ብቻ ነው የምታስቀምጠው፣ ምክንያት ማለት ነው። በምታነሳው ሀሳብ ላይ እናወራለን ማለት ነው ኢንሻላህ። ከዛ በኋላ ደግሞ ጊዜ ካገኘን ለምን ክርስቲያን እንደሆንክ ደግሞ አንድ ፖይንት እንደዚሁ ታነሳለህ። ለአሁኑ ግን ለምን እንዳልሰለምክ ብዙ ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱን ምክንያትህም ብቻ ነው የምታስቀምጠው። ግን አደራህን አንዱን ምክንያት ስታስቀምጥ የሆነ ኮንክሪት የምትለው ምክንያት እሺ፣ በቃ ትልቁ የምትለው ምክንያትህን አንድ ሪዝን አስቀምጥ። ቀጥል። እሺ አይ የምር ዛሬ ነው ነፃነት ያለው ጥያቄ ተጠየቅንና ደስ ይላል። ግን ብዙ ነውና የትኛውን ወይ ትንሽ ላስብ ማለት ልምረጥ። ከዛ ሁሉ ሌላ ሰው የሚቀድም ካለ ከሌለ ዝም የመጣልኝን አንድ ልጠይቅ ማለት ያልገባኝን ልናገር። ያልገባህን አይደለም እዚህ የምትናገረው እኮ። አይ እሺ እንዳልስል የሚያደርገኝ ሙስሊም እንዳልሆን የሚያደርገኝ አውሰሊ አሁን እኔ እንብያለሁ መሰለህ ሶሎሞን ያው በተጻፈው አፌ ሞላ አድርጌ ልጥረው ብዬ ምን መሰለህ ያልኩ ብዙ ምክንያቶች አሉ። ለዛ በጣም እርግጠኛ ሁላችንም አዎ አለ። በቃ እኛ ኮንፊርም አድርገንልሃል። ከነዛ ውስጥ ግን ትልቅ የምትለውን አንዱን ምክንያትህን ብቻ አስቀምጥ። አንዱን ምክንያት ብቻ አስቤበት ልመለስ ካልክ ቤታችን ክፍት ነው። እታችሁ ነህ። በደንብ አስበበት ትችላለህ። ችግር የለውም። እሺ እኮ አሁን ለምሳሌ እኔ የማልሰልምበትን ምክንያት ስናገር ከበፊት ከነበረኝ እምነት ጋር የሚጋጭ ነገር ብዬ ያስኩትን አይደል የምናገረው። ስለዚህ እኔ እንደዚህ ነበር ማመን፣ ግን እዚህኛው ጋር እንደዚህ ስለሆነብኝ ምናምን ብዬ መናገር እችላለሁ። እንዴት መሰለህ ይኸውልህ ምንም ይሁን በቃ አንተ እንዳትሰልም ያደረገህ ምክንያት ብቻ ንገረን። ማለት መስፈርት የሆነ መስፈርት ነገር የሆነ መስፈርት አስቀምጥ፣ ያልሰለምክበትን መስፈርት። እሺ አንደኛ ነገር እሺ እኔ ኦርቶዶክስ ነኝ። በእርግጥ ያን ያክል አንባቢ አይደለሁም፣ ግን የተወሰነ የማውቀው ነገር አለ። ከዛ ውጭ ለምሳሌ ኢየሱስ ክርስቶስን የእግዚአብሔር ልጅነት ቢያንስ እኛ በምናውቀው 4 ወንጌላት ተናግረውታል። ቢያንስ 4 ወንጌሎች ተናግረዋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እነዚህ ተናግረዋል። ከዛ ውጭ ደግሞ ኢየሱስ ክርስቶስ ከዛ በኋላ የሚመጡ ነቢያቶች ሐሰተኛ ነቢያቶች ናቸው ብለው ተናግሯል። ስለዚህ ያ እምነት አለ ጭንቅላቴ ውስጥ። ከዛ ነብዩ መሐመድ መጡና ልክ አንዳንድ እኔ ከማምናቸው እምነቶች እኔ ያመንኳቸውን፣ ያየኋቸው፣ ያነበብኳቸው፣ የተማርኳቸውን የሆነ የሚጻረር አይነት አስተምሮ ሰማሁ እስልምናው ላይ። ከዛ የሆነ ሁለቱን ለማመዛዘን ስሞክር እዚህኛው ጋር ቢያንስ 4 ሐዋርያቶች ማለት 12 ሐዋርያቶች ሲናገሩ፣ ግን እኛ ቢያንስ 4 ወንጌል አሉ እነሱ ያሉትን አየሁ። ስለዚህ ከ4ቱ አንዱን መረጡኝ። በቃ እሺ ይቅርታ እንደ ሚዩት ላድርግ ሰለሞን። ከአንተ በተሻለ አጠገብ ያለችው ወፍቱን ምናምን የምትጮህ እሷ ጥሩ ሪዝን እያቀረበች ነው። ምንም እኮ እያወራህን አይደለም። አንድ ሪዝን አለ በቃ 4ቱ ወንጌሎች፣ የኢየሱስ ክርስቶስ የእግዚአብሔር ልጅነት፣ ብዙ ቦታ እየሄድክ ነው። እኛ ስለ ክርስትና ሳይሆን እያስቀመጥኩ ተናገር እያልን ያለ ነው። ስለ ክርስትናው እንመጣለን። ችግር ጨርሼ ነበር። ምንም ፍሬ ያለው ነገር እያወራህ አንድ ፖይንት አስቀምጥ። ለምን አልሰለምክም? አሁን ለዚህ ጥያቄ ምንድን ነው? እሺ ስለ አላህ አንድ ሰው ብቻ የተናገረ እሺ በቃ ማለት አላህ ነው የእስልምናው ፈጣሪ፣ ግን ስለ አላህ ነቢዩ መሐመድ ብቻ የተናገረ እና ምናልባት ሌላ ሰው አብሮ ልክ እንደሱ 2 ነቢዮች ወይ ደግሞ ከሱ በፊት ያለው ነቢያቶች ቁርአን በነቢዩ አይደለም ቢሆን እንደኔ በቃ ቢያንስ እንትን ይለኝ ነበረ። ስለ አላህ የሚያወራ የሆነ መጽሐፍ ኑሮ ቢሆን ከቁርአን ሌላ ኦኬ። እኔ ምክንያት ያ ነው። እሺ ኔትወርክ አቋርጦብኝ ነበርና ምንም አልሰማሁትም። ስለ አላህ አንድ ነቢይ ብቻ የተናገረ የሚል ነገር ነው የሰማው። ከዛ በኋላ የጨረስኩት ነገር የለም።
ከእናንተ ውስጥ የሰማ ካለ ደግሞ ድገም ካልነው ሌላ ሰዓት የሰማ ሰው ካለ ነው ፒኬ አስተናግድ። እሱ ምንድን ነው የሚለው መጽሐፍን ነው የሚለውና በመሰረቱ መጽሐፍቶች የሉም። የቀደምት ነቢያቶች መጽሐፍ አስተምሮ ምንድን ነበር? ያንን ቢገኝ ኖሮ እቀበላለው ነገር ነው እያለ ያለው። በመሰረቱ ያልተበረዘ ኮራፕትድ ያልሆነ መጽሐፍ የለም። ነገር ግን ኮራፕትድ ከመሆኑ ጋር በዛን ጊዜ በአረቦች ክፍለ ጊዜ የነበረው መጽሐፍ አለ። ኮራፕትድ ከመሆኑ ጋር ግን ስለ አላህ ነበረ፣ ስለ አላህ ብቸኝነት አምላክ መሆኑን የሚሰብክ መጽሐፍ ነበረ። መጽሐፉን እቀበላለሁ የምትል ከሆነ ይሄንን መሰረቱን ቤዝድ አድርገን ኮራፕትድ ከመሆኑ ጋር የተበረዘ ከመሆኑ ጋር ግን የአላህን ብቸኛ አምላክነት የነብይ ሰለላሁ ዐለይሂ ወሰለም እውነተኛ መልእክተኝነት የሚናገር መጽሐፍ ነበረ። መጽሐፉ ግን ምንድነው ከመበረዙ ጋር ከሰዎች የእምነታቸው መጽሐፍ አድርገውት ይዘውት፣ ነገር ግን መጽሐፉ ግን ከመበረዙ ጋር ኮራፕትድ ከመሆኑ ጋር ግን የአላህን አምላክነት ብቸኛ አምላክነት እና የነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይነት የሚሰብክ መጽሐፍ ነበረ በዛን ዘመን። ነገር ግን ለምሳሌ አዳም ምንድነው ያስተማረው የሚለው ላይ የአዳም መጽሐፍ የለውም። ኖህ ምንድነው ያስተማረው ቢባል እንዲህ ቢባል መጽሐፍ የለውም። ነገር ግን ሪቪሌሽን ነው፣ ግልጠተ መለኮት ስለሆነ ግልጠተ መለኮት ደግሞ መጥቷል ብለህ አንድን አካል ነብይ ነው ብለህ ከተቀበልክ የሚናገረውን በሙሉ ነው የምትቀበለውና ከዛ አንፃር ተቀብለናቸዋል። ታዲያ ያንን የቀደም ነቢያቶች ያስተማሩት ይሄ ነበር የሚለው ላይ ደግሞ በምን እንደው አፕሩቭ ታደርጉታላችሁ፣ በምን ታረጋግጡታላችሁ ከተባለ ብዙ ነገራቶች አሉ። ከነዛም ውስጥ ኮራፕትድ የሆነው መጽሐፍ ላይ ራሱ አላህ Subhanahu Wa Ta'ala ይሄንን ሬቪሌሽን ቁርአንን ሲያወር በተበረዘው መጽሐፍ ውስጥ ራሱ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ መልእክተኛ መሆናቸውን ይናገራል ብሎ ያንን ገልጾ ጠቅሶ ማለት ነው። እነዚያ የመጽሐፉ ዕውቀት የነበራቸው ሰዎች ያንን ነገር አረጋግጠው አምነዋል ማለት ነውና ለዚህ ብዙ መረጃዎች መጥቀስ ይቻላል፣ ይሄንን ካስፈለገህ ማለት ነውና በዛ መልኩ ማረጋገጥ ይችላል። በዛን ጊዜ ነበሩ የአረብ ክፍል የነበሩት ማለት ነው። ነገር ግን በዛን ጊዜ ነበሩ የሌሎች እምነት ተከታይ የነበሩ ሰዎች አረጋግጠው ሰልመዋል፣ እስልምናን ተቀብለዋል። ግን ያ መጽሐፍ አለበት ያ መጽሐፍ በየጊዜው እየተበረዘ በየጊዜው እየተጨመረበትና እየተቀነሰ አሁንም ላይ እየተቀነሰና እየተጨመረ የ2000 ምናምን ተብሎ እየሄደ ነው ያለውና በዛን ጊዜ የነበሩ ሰዎች ግን አረጋግጠው አምነዋል ነው። ፒኬ ቀጥል ካልሆነ መረጃ ከተፈለገ ጠቅስልሃለሁ። አይ እኔ ሀሳቡን ስላልሰማሁት ምን እንደምቀጥል ሁሉ ግራ ገብቶኛልና አሁን ባወራው ጄክ ያቀረበው ምክንያት ብሎ ምንድነው መሰለህ ያቀረበው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ብላችሁ ተቀብላችኋልና የእሳቸው አስተምሮ ስለ አላህ አስተምሮት አስተምሮ ቀደምት ነቢያቶች ካስተማሩት አስተምሮ ጋር ተመሳሳይ ለመሆኑ የቀደምት ነቢያቶች መጽሐፍቶች ቢኖር ይቀበል ነበር የሚል መስፈርት ነው ያደረገው። በዛ መስፈርት ደግሞ እሱ ራሱ አሁን ያለበት እምነት ላይ ውድቅ ይሆናል፣ ብዙ ነቢያቶችን የተቀበለበት መንገድ ማለት ነው። ነገር ግን እኛ ደግሞ የመለስንበት የራሱ ፐርስፔክቲቭ ምንድነው ኮራፕትድ ከመሆኑ ጋር ግን በዛ መጽሐፍ ውስጥ ነበረ ነው። ኦኬ፣ ስለዚህ እንደ ሪዝን ያቀረብከው ሰለሞን ካልተረዳሁት ታርመኛለህ። ምንድነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ የሌሎች አስተምህሮ ወይም ደግሞ የሌሎች ነቢያት አስተምህሮ ከራሳቸው ከነቢያቶች መጽሐፍ ምን እንደሆነ የሚያሳይ ምንም አይነት ማስረጃ የለም። በዚህ ምክንያት እኔ እስልምናን ሊቀበል አልቻልኩም የሚል ሪዝን ነው ያቀረብከው ሰለሞን? ናው እሺ፣ ጥሩ ሪዝን ነው፣ ቆንጆ ነው። እስኪ ይህንኑ ሪዝን በቃ አንተ እንዳልከው የነቢያት መጽሐፍ የለም፣ ጄክም እንዳብራራለህ ማለት ነው የለም፣ በቃ ያው አምነንልሃል፣ ድጋሚ ጥያቄውን እንዳታነሳው ማለት ነው። የነቢያት መጽሐፍ እነሱ የጻፉት መጽሐፍ በእጃችን የለም፣ አይገኝም። አንተ እስኪ አብርሃም ክርስቲያን ለመሆኑ ወይም ደግሞ እግዚአብሔርን ስላሴን ያመልክ እንደነበረ የሚያሳይ እስኪ ማስረጃ ስጠንና አንተ የተቀበልከው ነቢይ አብርሃም ሌላ ነቢይም ልትል ትችላለህ። እስኪ ከራሱ ጽሁፍ እንደዚህ አይነት ማስረጃ አለ ወይ? ይህንን መስፈርት ለእስልምና ብቻ ነው ያስቀመጥከው ወይስ ደግሞ አንተ ለምትከተለው ሃይማኖት ላይ ላሉ ነቢያቶች ይህንን ራሱ መስፈርቱን አስቀምጠሃል? ለምሳሌ አብርሃምን ወሰድንና አብርሃም እግዚአብሔርን ያመልክ እንደነበረ እስኪ ምንድን ነው ማስረጃ ሰለሞን?
እሺ እሺ አሁን ላልከው ማለት ነው አሉ እነ ሙሴ እና አብርሃም ብዙ ነቢያቶች አሉ። ችግር የለውም አንዱ ላይ በቃ አይኖረኝም ችግር የለውም። አይ በቃ እዚህ አዲስ ኪዳኑ ላይ ባለው ሐዋርያት ስላወሩት በደንብ እንድንግባባና ሐዋርያቶች የእግዚአብሔር ልጅ እንደሆነ ሁሉም ተናግረዋልና በቃ ያ ራሱ እንትን ጥሩ ሰለሞን፣ አሁን ሀሳቡ ምን መሰለህ? አንተ ራስህ ያመጣኸውን መስፈርት አንተ ራስህ እየጣልከው ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኢጂ አንተ ራሱ እየጣልከው ነው መስፈርትህም ማለት ነው። ምንድነው ያቀረብከው መስፈርት? አንተ ነቢያቶች ለማስተማራቸው የነቢያቶች ማስረጃ አለ ወይ ነው። አሁን አንተ ስለ አብርሃም እስኪ ከአብርሃም ማስረጃ ስጠኝ ስልህ አዲስ ኪዳን ብለህ አብርሃም ያልነበረበት ከ3000 ዓመት በኋላ የመጣ መጽሐፍ ሐዋርያቶች ያውም ኢየሱስ ክርስቶስ ምናምን ኢቨን እሱ ራሱ የተናገረው ሳይሆን ሐዋርያቶች የጻፉት ብለህ አመጣ። ያንተ መስፈርት ግን እንደዛ አልነበረም። የራስህን መስፈርት እንዴት ነው አንተ ላይ የምተገብረው? አንተ ባልከው መስፈርትማ እኛም እኮ የሰሃባዎችን ንግግር ልናመጣለን እንችላለን። ሐዲስ ልክ ነው። አይ እኔ ያን ያክል እንትኑ ስለሌለኝ ነው። ግን አሁን ባለኝ እውቀት ልክ ያልኩ ለምሳሌ ኦሪት የነ ዳዊት መጽሐፍ መዝሙረ ዳዊት የምንለው ወይም ደግሞ የነ ሙሴ ኦሪት ዘፍጥረት እነ ሙሴ ጽፎታል ወይም ደግሞ ሙሴ ከሞተ በኋላ ኢያሱ ጽፎታል ተብሎ የሚታመነው በቃ ያ ነው ማለት። ይሄ ከአዲስ ኪዳኖች ወይም ከወንጌል ውጭ ደግሞ እነሱ የነ ኦሪት የነ መዝሙር የነ ዳዊት መጽሐፍ እሱን ነው ከእስልምናውን ለየት አድርጌ ያየሁት። ጥሩ እሺ ሰለሞን ሀሳብን ሰምተናል ወይ ጂክ አንዴ እሺ ወይ እሱ ያነሳው ነገር አልገባውም ይሁን እሱ የጠየቀን ጥያቄ ራሱ አይ ገብቶታል። እኔ ተረድቼዋለሁ የሰለሞን ሀሳብ ጥያቄውን ሀሳቡም ክርስትናው አይሰራም ነው አይሰራም ሳይሆን አላውቅም ነው። ስለዚህ አሁን ምንድነው የምናደርገው? አሁን ምንድነው የምናደርገው? ሰለሞን ያመጣኸውን መስፈርት ክርስትና ላይ ያሉ ነቢያቶችን መዝንበትና እነሱ ካለፉ ጥሩ፣ ከወደቁ ግን ወይም ደግሞ ካላለፉ ልክ እንደዛው ተዋቸው። እነሱንም በቃ ነቢያችንን ሰለላሁ ዐለይሂ ወሰለም እንደተውካቸው ወይም ኢስላማዊ የምንላቸው ነቢያቶችን በዛ መስፈርት እንዳልተቀበልካቸው እነሱንም ተዋቸው። መስፈርትህ እውነተኛና ለአንተም የምትተገብረው ከሆነ ማለት ነው። ካልሆነ ደግሞ አይ አልተውም እኔ አምናለሁ የምትል ከሆነ ሌላ አዲስ መስፈርት አዘጋጅና ከዛ መስፈርትህን ታቀርብልናለህ። እሺ ሰለሞን፣ የተሻለ መስፈርት ያንተው ላይ ያለፍበት የሚችለው መልካም። እሺ ሰለሞን፣ እንዳላስደበርን ተስፋ እናደርጋለን። ክርስትናን ለምን ክርስቲያን ሆንክ? ይህን ጥያቄ ለመጀመሪያ ጊዜ ልጠይቅ ነው። ከትላንት ጀምሮ አልጠየኩም ነበር። ለምን ክርስቲያን ሆንክ ሰለሞን? ኮንክሪት የሆነ አንድ ሪዝን እስኪ ያስቀምጥ። ምንድን ልበል? ለምን ክርስቲያን ሆንክ? ክርስቲያን ስለሆንክ ነው ማለት ክርስቲያን ስለሆንኩ ስለተወለደ ቤተሰብ በደንብ እንደዛ አይደለም። ለምንድን ነው ሙስሊም ያልሆንከው የሚለው ጥያቄ የሆነ ውስብስብ ያለ ነበር ወይስ ግልጽ ነበር ሰለሞን? አይ ያኛው ይቀላል። እንደውም ልክ የዛን ተቃራኒ አድርገህ ራሱ ማሰብ ትችላለህ። ያልገባህም ግን ለምሳሌ አሁን እናንተ ተውራት፣ ኢንጂል፣ ዘቡር ምናምን የለም ተበርዟል አይደለም የምትሉ የእሱ ተቃራኒ ይሆናል ብዬ እኮ ነው መልስ። ምናልባት ለዛ ለአሁኑ ጥያቄ የዛኛው ተቃራኒ መልስ እስልምና ነው። በቃ እርሳው። አሁን አንተ ምክንያትን አስቀምጠሃል። በቃ እሱን አልፈነዋል። አሁን የጠየቅኩ የሆነን ሃይማኖት ለምን አልተቀበልከውም ስልህ ምክንያት ታስቀምጣለህ። የተቀበልከውን ሃይማኖት ደግሞ ለምን ተቀበልከው ስልህ በቃ ብዙ ምክንያት ይኖርሃል። አንድ ምክንያት ታስቀምጣለህ። ምን አይነት ምክንያት? በቃ ኮንክሪት የሆነ ምክንያት ማለት እነሱን ሙስሊሞችንም ሊያስማቸው ክርስቲያን ሊያደርጋቸው ይችላል ብለህ የምታስበው አንድ ምክንያት አለ። የሆነ እርግጠኛ የሆንክበት ማለት ነው። ወይም ደግሞ ኤቪደንስ ወይም ማስረጃ ያለ ተገቢ የሆነ ማስረጃ ያለ ኮንክሪት የምትለው የሆነ አንድ ምክንያት አለ። ካልሆነ ደግሞ ሰለሞን አንድ ላቅልልህ፣ እናትና አባቴ ክርስቲያን ስለሆኑ እኔ ከክርስቲያን አይደለም አለ መብት ነው።
እንደዛ አይደለም። እሺ አይ ጥቅሱን በደንብ አይቼ እስከ ሙሉ ሀሳቡን ልንገር። እስከዛ ሌሎች ካወራ ስላለ ኦሪት መዝሙረ ዳዊት ላይ መሰለኝ ይቻላል። ትንሽ ቆይተህና አሁን ወንድሞችን እናስገባለን ወይ ወልቤን። ግን እስከ ዛሬ ሰለሞን ለምን ክርስትና እንደሆነ መንገድ ላይ ቢጠየቅ እንደዚሁ ማለት ነው መመለስ አይችልም ማለት ነው። ሄዶ ሪፈር ካላደረገ አዎ ባይዘዊ ይሄ ምንም እንትን አይደለም። እሺ ሰሌም ከታች ካለ ሰለሞን መጥፎ ነገር አይደለም ያወራኸው፣ ወይም ደግሞ ለምን ክርስቲያን እንደሆንክ መናገር አለመቻለ ምናምን። ይሄ አብዛኛው ዓለም ላይ ያለ አብዛኛው ሙስሊምም ክርስቲያንም በተለይ ከዛ ማህበረሰብ የተወለደ አካል ቢጠየቅ የሚለው ነገር ነው። አሁን አንተ እንዲያውም አለመመለስ ይህንን ጥያቄ ደስ ብሎኛል። ምክንያቱም ስትመልስ ምክንያታዊ የሆነ መልስ ነው መስጠት የፈለግከው። ገባ? ካልሆነ እኮ ዝም ብለህ ገግመህ አንድ ፖይንት ማንሳት ትችል ነበር እንዲሁ። ግን እንደዛ ሳይሆን ምክንያታዊ የሆነ መልስ መስጠት ስለፈለግ ለዛ መዘጋጀት ፈልገሃል። ስለዚህ እኔ ተመችቶኛል ሀሳብህ። ምንድነው አንድ የቁርአን አያ አለ፣ እሱን አነብልህና በጣም ወደው አያ ስለሆነ ነው እንደ መመሪያ ውሰደውና በሱረቱል ኢስራ አይ ቲንክ ኢስራ ነው ምዕራፍ 17 ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ ምን ይላል? ለአንተም በእርሱ እውቀት የሌለህን ነገር አትከተል፣ ማያ፣ መስሚያ፣ ልብ እነዚህ ሁሉ ከሚሰሩ ስራ ተጠያቂዎች ናቸው ይላል። ስለዚህ ምንድን ነው ከዚህ በኋላ ያው እስከዛሬ እውቀትም ከሌለ እየተከተልክም ከሆነ ከዚህ በኋላ ላለው ነገር ግን ለአንተ እውቀት በዛ ጉዳይ ላይ እውቀት የሌለህን ነገር አትከተል። ለምን? ፈልገህ የምታይበት አይንህ ስላየኸው ነገር፣ ፈልገህ የምሰማበት ጆሮ ስለሰማኸው ነገር፣ ፈልገህ የምታስብበት ልብ ስለምታስበውና ስለምትወስነው ነገር ስለሚጠየቅ ማለት ነው። ስለዚህ ከዚህ በኋላ አጥንተህ እንደምትመጣ ተስፋ እናደርጋለን ኢንሻአላህ። ወደ ቀጣይ ሰው እንለፍ። ወገንታት መርሲ ያለች ሜርሲ አለሽ? አለሁኝ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን አልሐምዱሊላህ። ጥያቄ አይደለም የምትጠይቂው፣ ለማስታወስ ያክል እንግዲህ ሰው በገባ ቁጥር ላስታውስ ነው። ምክንያትሽን ነው የምታስቀምጪው የምትናገሪው። ለምን እንዳልሰለምሽ እስኪ ካሉሽ ብዙ ምክንያቶች ውስጥ አንድ ምክንያት አስቀምጪ። ለምንድን ነው ያልሰለምሽው? አንቺ እስልምናን ለምን አልተቀበልሽም? ምክንያቱም ትክክለኛ ሃይማኖት ስላልሆነ። አዎ በጣም አሪፍ። ያልሆነበትን አንድ ምክንያት አንድ ፖይንት አስቀምጭና ከዛ እስኪ እንመዝነዋለን። እስልምና ዛሬ ይመዘናል። ኦኬ ቅድም የሆነ ነገር እያልክ ነበርና የነቢያቶች ሃይማኖት ነው ብለኸኛልና እስኪ የነቢያቶች ሃይማኖት እንደሆነ አሳይኝ እስኪ ወንድማችን። ምክንያቱም ነቢያቶች ስላልሰበኩት። ኦኬ የነቢያት ሃይማኖት መሆኑን ካሳየውሽና ከነገርኩሽ ከኢስላማዊ ማስረጃ ማለት ነው እስልምናን ትቀበያለሽ? ያ ነው መስፈርትሽ? መጀመሪያ ምን መሰለህ ካሳየኝ መጀመሪያ አንተ ነቢያቶችን ትቀበላቸዋለህ፣ ከዛን ይቀበላሉ ወንድማችን። እሺ አልገባኝም። የመጀመሪያው ነብይ አደም ነው ብላችሁ ነው የምታምኑት ወንድማችን? በትህትና ጠይቀና የመጀመሪያው ነብይ እስልምና ማን ነው? መልሰሻል። አደም ነው የመጀመሪያው ነብይ። ወንድማችን ኦኬ። ስለዚህ መጀመሪያው ስለ ጥያቄ ልጠይቂ አልገባሽም። ላስታውስሽ እና አይደለም አሁን ገብቶኛል። አንድ ምክንያት አሁን አስቀምጠሻል ግልጽ እንድታደርግልኝ ነው። ስለዚህ አደም ሰው የመጀመሪያ የአላህ ሰባኪ አይደለም? ነብይ ነው። ኦኬ ቀጥልሽ። ነቢያቶች ሙስሊም ለመሆናቸው ከሆነ ከአብርሃም ጀምሮ ምናምን አደምም እንደጠቀሽ እንዳለ ሆኖ ልንቀጥል እንችላለን። አደም ነቢይ ለመሆኑ ነው ማስረጃ
ነብይ ማለት ምን ማለት ነው እኮ አሳየኝ። እሱን እያልኩ ነው ወንድማችን እኮ። ነብይ ማለት ትርጉሙን ታውቂዋለሽ? አንተን አስረዳኝ ወንድሜ። እኔ አላውቀውም፣ ይቅርታ አድርግልኝ። እየጠየቅኩ ነው። እሺ መርሃባ። አንድ ሰው ጋር ትቀጥል እስኪ። አንድ ሰው ማውራት የሚችል ካለ ኡስታዝ አቡ ሙአዊያም ረመዳንም አንዳችሁ ጋር ብትቀጥል። እሺ እስልምና እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እስልምናን የማትቀበልበት ምክንያት ተብላ ስትጠየቅ የነቢያቶች ሃይማኖት ስላልሆነ ነው። ኦኬ፣ የነቢያቶች ሃይማኖት ስላልሆነ ነው። ስለዚህ የመጀመሪያ ነቢያችሁ አደም ነው። አደም ደግሞ እስልምናን ለመስበኩ ማስረጃ አላችሁ እንዴ? ነቢያቶች ሙስሊም ለመሆናቸው ማስረጃ አላችሁ? ሰላም አለይኩም الله يرزقكم يا أخي الله يبارك فيكم إن شاء الله እሺ ይሰማል? ይሰማል። ኡስታዝ ቀጥል። ጊፍት ያላችሁ ሰዎች ጊፍት እየሰጣችሁ እሺ። ኡስታዝ ቀጥል። ያው ማውራት ስትጀምር ስለምታቆም እሱ። እሺ ችግር የለውም። እኛ ሙስሊሞች ነቢያቶች በአጠቃላይ አላህን ነው ያመለኩት የሰበኩት ብለን እናምናለን። ነቢይ ማለት